እግዚአብሔር ሲናገር ያዘነ ካለ ይጽናና። እግዚአብሔር ሲናገር የደከመ ካለ ይበረታ። እግዚአብሔር ሲናገር በትዳሩ ሰላም ያጣ ካለ ሰላሙ ይመለስለታል። ትንሣኤነ ለነ አመነ አንድ ላይ ትንሣኤነ ለነ አመነ። ሉቃስና ቀለዮጳ ከኢየሩሳሌም 60 ምዕራፍ ራቅ ወደምትለዋ ቦታ ጉዞ ያደርጉ ነበር። እንደምን አረፈዳችሁ? እንደምን ቆያችሁ? ምስጋና የባህሪው ምስጋና ገንዘብ የሆነው የነገሥታት ንጉሥ የጌቶች ጌታ የፈላስፎች ፈላስፋ የጠቢባን ጠቢብ የሆነው አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። ሁላችንም በማለት እግዚአብሔርን አመስግኑ። ድምፃቸው አይሰማም። ከፍ ብላችሁ እግዚአብሔርን አመስግኑ። የወንጌል አገልግሎታችንን ከመጀመራችን በፊት በተለያየ ቦታ አገልግሎት ያላችሁ በዋሻ ውስጥም በየጸበሉ በልዩ ልዩ ቦታዎች ያላችሁ ይህ ሰዓቱ የእግዚአብሔርን ቃል የምንሰማበት እግዚአብሔር ለእያንዳንዳችን የሚያስፈልገንን የሕይወታችን ጥያቄ የሚመልስበት ሰዓት ስለሆነ ቃሉን ስንሰማ እንጽናናለን። ቃሉን ስንሰማ እንባረካለን። ቃሉን ስንሰማ ተስፋ ይቆርጥለታል፣ ተስፋ ይቀበልለታል። ለሁላችንም ለእያንዳንዳችንም ድክመታችንን የሚያስወግድልን የእግዚአብሔር ቃልን ስንሰማ ስለሆነ ሁላችሁም ራቅ ያላችሁ በቤተ መቅደስ ውስጥም ያላችሁ አገልግሎታችንን ከመጀመራችን በፊት ወደዚህ ወደ አውደ ምሕረቱ የምትሰባሰቡልን እግዚአብሔር ስም እናሳስባለን። ራቅ ያላችሁ ወረፋም የያዛችሁ እህቶቻችን፣ ወንድሞቻችን ዛሬ በዚህ በአውደ ምሕረቱ ላይ ክቡር አባታችን መምህር መላከ ሰላም ስለሚያጠምቁን ራቅ ያላችሁ ወደዚህ ወደ አውደ ምሕረቱ ወረፋም የያዛችሁ ወደዚህ ወደ አውደ ምሕረቱ እንድትወርዱልን በእግዚአብሔር ስም እናሳስባለን። ሁላችሁም ራቅ ያላችሁ እንደዚህ ተባሉ። ትንሣኤነ ለነ አመነ አንድ ላይ ትንሣኤነ ለነ አመነ ብርሃነ ተፈኖ ዲቤን ብርሃነ ተፈኖ ዲቤን ብርሃነ ተፈኖ ዲቤን ብርሃነ ተፈኖ ዲቤን ትንሣኤህን ለምናምን ለእኛ ትንሣኤህን ለምናምን ለእኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ
ላክልን ወደኛ ብርሃን ላክልን ወደኛ ትንሣኤህን ለምናምን ለእኛ በእጃችሁ ያጨበጨባችሁ ያዝለቃል ትንሣኤህን ለምናምን ለእኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ የትንሣኤውን ጌታ መስገድላችሁ ብርሃን ላክልን ወደኛ ላክልን ወደኛ ትንሣኤህን ለምናምን ለእኛ አይሰማ ትንሣኤህን ለምናምን ለእኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ስለ መዝሙሩ የዝማሬ ባለቤት እግዚአብሔር አባታችን ስሙ ለዘላለም የተመሰገነ ይሁን። ምነው ደከማችሁ? ስሙ ለዘላለም የተመሰገነ ይሁን። አንተ ንነግድ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህ። የሉቃስ ወንጌል ምዕራፍ 24 ቁጥር 18። የሚያስተምር ማን ነው? የሚያስተምር ማን ነው? የሚመክር ማን ነው? የሚገስጽ ማን ነው? የሚያጽናና ማን ነው? ሁላችንም ተማሪዎች። አስተማሪ ግን ማን ነው? እግዚአብሔር። እግዚአብሔር በልጆቹ በመምህራኖች ላይ ያሉ፣ በሰባኪያኑ ላይ ያሉ፣ በዘማሪያኑ ላይ ያሉ፣ በተለያየ ልዩ በሆነ አገልግሎት ላይ ያለው እግዚአብሔር ይናገራል። እግዚአብሔር ሲናገር ያዘነ ካለ ይጽናናል። እግዚአብሔር ሲናገር የደከመ ካለ ይበረታል። እግዚአብሔር ሲናገር በትዳሩ ሰላም ያጣ ካለ ሰላም ይመለስለታል። እግዚአብሔር ሲናገር በኑሩ ሰላም ያጣ በረከት ያጣ ካለ ሰላም ይመለስለታል። ማን ሲናገር ወገኖቼ? አይሰማኝም። ማን ሲናገር? እግዚአብሔር ሲናገር የጎረበተ ካለ ቀና ብሎ ይሄዳል። ሞት እየሸተተው ተስፋ ቆርጦ ያለ ካለ እግዚአብሔር ሲናገር ታሪኩ ይቀየራል። እግዚአብሔር ሲናገር ምድሪቷ ሰላም ትሆናለች። እግዚአብሔር ሲናገር ሀገራችን ሰላም ትሆናለች። እግዚአብሔር ሲናገር ማዕበሉ ጸጥ ይላል። እግዚአብሔር ሲናገር አውሎ ነፋስ ሁሉ ጸጥ ይላል። ለማን ይታዘዝለታል? ፍጥረታት ሁሉ። አይሰማኝም? ሁላችሁ እግዚአብሔርን አመስግኑ። አንተ ለኢየሩሳሌም እንግዳ ነህ አለ። ይህን ቃል የተናገረው ከደቀ መዛሙርቱ ከአገልጋዮቹ ውስጥ በአንድም በሌላ ቦታ ተሰማርተው የነበሩ ጌታ ኢየሱስ ክርስቶስ ለእኔ ታስፈልጉኛላችሁ ብሎ ከእርሱ ጋር ሲውሉ ለነበሩት፣ በዋለበት ሲውሉ ባደረበት ሲያድሩ ብዙ ታምራትን ሲያደርግ ሲመለከቱ ከነበሩት ካንዱ ቀለዮጳ የሚባለው ማን የሚባለው አልኳችሁ? ቀለዮጳ አንተ ነግድ ለኢየሩሳሌም አለ። በኢየሩሳሌም አንተ እንግዳ ነው፣ ለብቻ ነው ወይ የምትኖረው? ይህን የተደረገውን ነገሮች ሁሉ እንዴት አልሰማህም?
እነርሱ ግራ ተጋብተው ጨንቋቸው የናዝሬቱ ኢየሱስ ድካማቸውን የሚያስወግድላቸው በሐዘናቸው ጊዜ የሚያረጋጋቸው የነፍስም የሥጋም ምግብ የነበረው ክርስቶስ ኢየሱስ ከእነርሱ ስለተለየ እርሱን ስላጡት ፍርሃት አድሮባቸው ነበር። ድንጋጤ አድሮባቸው ነበር። መረጋጋት አልቻሉም ነበር። በሐዘን ተውጠው ነበር። ከነፍስም የሥጋም የነፍስም አባታቸው ክርስቶስ ኢየሱስ ከወደቁበት ያነሳቸውን አምላክ ስላጡ ግራ ገብቷቸው ተደናግጠው ነበር። ጌታ ኢየሱስ ክርስቶስ ከሙታን መሃል ተለይቶ ሲነሳ እነርሱ አላዩ ነበር። አስቀድሞ ግን ጌታ ኢየሱስ ክርስቶስ እንደሚሞትና በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ አስቀድሞ አስተምሯቸው ነበረ። አስቀድሞ ነግራቸው ነበረ። ሆኖም ግን ይህን አላስተዋሉም ነበርና ሴቶች ወደ መቃብሩ ገስግሰው ስለሄዱ የጌታን መነሳት ቢነግሯቸው አላመኑም ነበረ። ሉቃስና ቀለዮጳ ከኢየሩሳሌም 60 ምዕራፍ ራቅ ወደምትለዋ ቦታ ጉዞ ያደርጉ ነበር። ከኔ ጋር ናችሁ ወገኖቼ? እንዴት አደራችሁ? ደከማችሁ? ፀሐይ ሆነ? እስቲ እግዚአብሔርን አመስግኑ። ባንካችሁ ሉቃስና ቀለዮጳ ጉዟቸውን ያደርጉ ነበር። ከኢየሩሳሌም 60 ምዕራፍ ራቅ ወዳለችዋ ቦታ ወደ ኤማሁስ በሚሄዱበት ሰዓት ግን ጌታ ከእነርሱ ጋር በነበረ ሰዓት የሚያደርገው ታምራት፣ የሚያደርገውን ፈውስ፣ የሚያደርጋቸው ልዩ ልዩ ታምራት እየተነጋገሩ ይጓዙ ነበር። የክብርን ጌታ ሰቀሉት። የሰላምን አለቃ የሰላም ንጉሥ የሆነውን ክርስቶስ ኢየሱስን ገደሉት። እነሆ በመቃብር ውስጥ አኖሩት እያሉ ስለ እሱ እያወሩ የተነጋገሩ ይሉ ነበረ። በጉዟቸው ላይ ጌታ ኢየሱስ ክርስቶስ እንደነሱ መንገደኛ መስሎ አብሯቸው ይጓዝ ነበር። ከኔ ጋር ናችሁ ወገኖቼ? እግዚአብሔር ከሁላችን ጋር ይሁን። በመንገዳችን ማን ይግደል? በሕይወታችን ማን ይግደል? በትዳራችን ማን ይግደል? በሥራችን ሁሉ ማን ይግደል? እግዚአብሔር ከቀደመ ማሸነፍ እንችላለን። ክብርና ምስጋና ለአምላካችን ይሁን። እየተነጋገሩ በሚሄዱበት ሰዓት ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ እናንተ ስለማን ነው የምታወሩት? ድካም አለ፣ ፀሐይ አለ፣ ውሃ ጥማቱ አለ። ከዛም የተነሳ ሰውነታቸውን ጠውልጎ ነበረ። ሰውነታቸውን ጠውልጓል። ይህ የምታወሩት አዲስ እንግዳ ነገሮች ምንድን ነው አላቸው። ይህን ጊዜ ነው አንተ በኢየሩሳሌም እንግዳ ነህ ያሉት። በኢየሩሳሌም ላይ የተደረገውን አታውቅም? ለብቻ ነው የምትኖረው? ይህ ነገሮች ሁሉ በብዙ ቦታዎች ተሰምቷል። እንዴት ለአንተ አዲስ ሊሆን ቻለ አለ። ጌታ ኢየሱስ ክርስቶስ መሆኑ ሉቃስም ቀለዮጳም አላወቁም ነበረ። ዓይናቸው ታውሮ ነበረ፣ እንዳያስተውሉት ነበረ። ወገኖቼ የመጀመሪያው ሰው አባታችን አዳምና ሔዋን በነፃነት በገነት በሚኖሩበት ሰዓት ለመልካም ነገር ብቻ ነበር ዓይናቸው የተከፈተው። ለምን ነገር ነበር የተከፈተው ዓይናቸው? ለመልካም ነገር ብቻ ነበር። የሰይጣንን ድምፅ ከሰሙ በኋላ ግን ዓይነ ልቦናቸው ታወረ። መልካም ነገሮችን ማየት አልቻሉም። እነዚህ ሉቃስና ቀለዮጳ ዓይናቸው ታውሮባቸው ነበር። የሚነግራቸውን ነገሮች ሁሉ
መረዳት አልቻሉም። ጌታ ኢየሱስ ክርስቶስ ግን ብሉይ ኪዳንን ሐዲስ ኪዳንን አስቀድመው ነቢያት የተናገሩትን ቅዱሳን የተናገሩትን ታሪኩን ይነግራቸው ነበረ። እነርሱ ግን አላስተዋሉ። አብረው ሲጓዙ በመንገድ ላይ ደከሙ። ድካማቸውን እያስወገደላቸው ጉዞአቸውን ሲቀጥሉ ቀኑ መሻሽቶ ነበርና ከእነርሱ ራቅ ብሎ ሲሄድ ጌታ ሆይ ቀኑ መሽቷልና ከእኛ ጋር እደር አሉት። የሰማችሁ ነው። ቀኑ መሽቷልና ከማን ጋር እደር አሉት? አይሰማም። ከእኛ ጋር እደር አሉት። ወደ ቤታችሁ ግባ አሉት። በቤታችሁ ከእኛ ጋር ማዕድን ትቀባለህ አሉት። ወደ ቤታችን ግባ አሉት። ጌታ ኢየሱስም ወደ ቤታቸው ገባ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ወደ ሕይወታችን ሲገባ በኃጢአት የተጨማለቀ ውስጣችን ማንነቱ ይነጻ። ከጌታ ጋር አብረን ስንሆን ሰላም እናገኛለን። የሰላም ዝማሬ፣ የሰላም ድምፅን እንሰማለን። ሰዎች ብዙዎቻችን ግን የዓለምንና የእግዚአብሔርን ድምፅ መለየት አቅቶናል። ብዙዎቹ ከእግዚአብሔር እንደ ገላትያ ሰዎች የሥጋ ፈቃዳቸውን በማድረግ ከእግዚአብሔር ተለይተዋል። በርኩሰት፣ በዝሙት፣ ጣዖት በማድረግ በማር በዘር በክርክር ራሳቸውን አገራቸውን የሚጎዱ ሰዎች አሉ። ከእግዚአብሔር ጋር የሚኖሩን የመንፈስ ፍሬ የሆነውን ያፈራ። ጌታ ሆይ ቀኑ መሽቷል፣ ጨለማል፣ ወደ የምትሄድበት ስለዚህ ወደ እኛ ቤት ግባ። ጌታ ኢየሱስም እሺ ብሎ ወደ እነሱ ቤት ገባ። ከእነርሱ ጋር እራትን ሊበላ ቁጭ አለ። ማዕዱን ሲባርከው ባርኮ ሲሰጣቸው ዓይናቸው ተከፈተ። ክብርና ምስጋና ለአምላካችን ይሁን። አመስግኑላችሁ። ዓይናቸው ተከፈተ። ቃልን ሲነግራቸው ውስጣቸው በደስታ ተሞልቶ ነበርና ለካ ነበረ፣ ለካ ሲያረጋጋ ነበረ፣ ለካ ነቢያት ቅዱሳን ሲናገሩ የነበረውን ቃሉ ሲመግበን የነበረው ናዝሬቱ ኢየሱስ ነው ብለው አወቁት። ክብርና ምስጋና ለአምላካችን ይሁን። አመስግኑላችሁ። ስለዚህ ወገኖቼ ሁላችንም ወደ እግዚአብሔር ልንቀርብ ያስፈልጋል። እንዲህ ነው ያለ ቅዱስ ዳዊት፣ ቅረቡ ኀቤሁ ያበርክቱኛ፣ ወደ እኔ ቅረቡ እኔም አበራላችኋለሁ ያለ ክቡር አባታችን ወደዚህ ይምጡ። እንግዳችሁ እግዚአብሔርን አመስግኑ ባላችሁ በተማችሁ። ወደ እኔ ቅረቡ እኔም አበራላችኋለሁ ፊታችሁም አያፍርም ያለ ክብርና ምስጋና ለአምላካችን ይሁን። ወደ እግዚአብሔር ስንቀርብ ጨለማ ሕይወታችን ይበራል፣ ጎደላችን ይሞላል፣ አሮጌ ማንነታችን ይወገዳል። ከማን ጋር ስንሆን ወገኖቼ? አይሰማም። ከማን ጋር ስንሆን? ከእግዚአብሔር ጋር ስንሆን። በኃጢአት የቆሸሸው ማንነታችን አስወግደን በንስሐ ታጥበን የክርስቶስን ሥጋና ደም ስንቀበል አሮጌ ማንነታችን ይወገዳል። ከእርሱ ጋር ስንሆን ጨለማ ሕይወታችን ይበራል። ስለዚህ ወገኖቼ አንተ ለኢየሩሳሌም እንግዳ ነህ። አንተም ነቢይ ለኢየሩሳሌም ሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ ያስተማረን የመከረን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በወንድማችን የኔነ ተስፋዬ አስተባባሪነት በ2 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። ማኅበራችን የሚያከናውኗቸው የነፍስ ስንቅ የሆኑ በርካታ ተግባራቶች አሉ። አገልግሎቶቻችን አረጋውያንና ሕፃናትን በወር $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣
ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርተ ወንጌልን፣ ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን፣ ሕፃናትንና ተማሪዎችን በቋሚነት በወር $20 በዓመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን፣ የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትስአፕ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተ ክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጥኑ የቅዱሳን አባቶች የተጋድሎ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክና የዋትስአፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ